እመቤታችን ቅድስት ድንግል ማርያም የኪዳነ ምሕረት በዓል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጨማሪ በሩሲያ በግሪክና በሌሎች የምስራቅ አብያተ ክርስቲያናት ዘንድ የሚኖረው ክብር እኛ ኢትዮጵያውያን ለኪዳነ ምሕረት ካለን ፍቅርና ክብር ጋር የሚመሳሰል አስገራሚ በዓል አላቸው። ታሪኩ የሚጀምረው በ10ኛው ክፍለ ዘመን ጥንታዊቷና ታላቋ የቢዛንታይን መዲና ቁስጥንጥንያ በጠላቶቿ ተከባ የጥፋት አፋፍ ላይ በነበረችበት አስጨናቂ ሌሊት ነው። በዚያ የታሪክ የታጠፈበት ወቅት ህዝቡና መኳንንቱ በመጨረሻው ተስፋቸው ተገፋፍተው በብላከርናይ ቤተክርስቲያን ውስጥ ተሰብስበው በእንባና በጸሎት ወደ ፈጣሪያቸው ይጮሁ ይለምኑ ነበር። በዚያው ሌሊት በቤተክርስቲያን ውስጥ ይጸልይ የነበረው ቅዱስ እንድርያስ በድንገት የቤተክርስቲያኑ ጣራ ተከፍቶና ሰማያዊ ብርሃን ፈሶ ድንግል ማርያም በታላቅ ክብር በቅዱሳን መላእክትና በነቢያት ታጅባ በመቅደሱ ስትወጣ ተመለከተ። እመቤታችን ወደ መሠዊያው ተጠግታ ለረጅም ሰዓት ስለ ዓለም ድህነትና ስለ ሕዝቧ ሰላም ስታለቅስና ስትጸልይም ቆይታ በትከሻዋ ላይ የነበረውን እንደ መብረቅ የሚያበራውን ሰፊ መጋረጃዋን አውልቃ በምዕመናኑ ላይ እንደ ደመና ዘረጋችው። ይህ መጋረጃ አማላጅነቷንና ለልጆቿ ያላትን የማይበገር ጥበቃ የሚያበስር ሰማያዊ ምልክት ነበር። ቅዱስ እንድርያስም ባጠገቡ ለነበረው ደቀ መዝሙሩ ለኤጲፋኒዎስ ልጅ ሆይ ስለ ዓለም ሁሉ የምትጸልየውን ንግሥትና እመቤት ታያታለህን ብሎ ሲጠይቀው ኤጲፋኒዎስም እየተንቀጠቀጠ አዎ አባቴ አያታለሁ እደነቃለሁም በማለት ያየውን የእመቤታችን የቅድስት ኪዳነ ምሕረትን መገለጥንና ራእይን እውነት መሆኑን አረጋገጠ። ይህ ተአምራዊ ክስተት ከተማዋን ከጥፋት ይታደጋት ከመሆኑም በላይ በምስራቅ ኦርቶዶክስ ዓለም ውስጥ እመቤታችን መጋረጃ ወይም ፖክሮቭ የሚል ታላቅ በዓል እንዲጸና ምክንያት ሆነ። የዚህ በዓል ምስጢር ከታሪካዊነቱ በበለጠ በመንፈሳዊ ይዘቱ እጅግ ጥልቅ ነው። ያ በቤተ ክርስቲያኑ ጣራ ስር የተዘረጋው መጋረጃ በራሱ ትልቅ ትርጉም አለው። ቅዝቃዜን እንደሚከላከል ልብስ ምዕመናንን ከመከራ ቅዝቃዜ ይጠብቃቸዋል። ራቁትነትን እንደሚሸፍን ካባ የሰው ልጅ የኃጢአት ራቁትነትን በኪዳነ ምሕረት ቃል ኪዳን ይታደጋል። እንዲሁም ከጠላት ዓይን እንደሚሰውር ምሽግ እንዲሁም ከጠላት ዓይን እንደሚሰውር ምሽግ አማላጅነቷ ለተማጸኑት ሁሉ ከለላ ይሆናል። возможность совместно помолиться Господу и обязательно поблагодарить Пресвятую Богородицу. Крестный ход — это некоторую свою работу региональные покровские образовательные чтения, которые продлят ይታያል። ይህም ድንግል ማርያም ለሰው ልጆች ያላትን ርኅራኄና የማይታጠፍ ቃል ኪዳን ለዓለም ሁሉ የሚመሰክር ሕያው ምስል ነው። ከዚሁ ጋር ተያይዞ በስዕሉ ግርጌ ላይ የሚታየው ቅዱስ ሮማንስ ዘማሪ ታሪክ ሌላው አስደናቂ ዝርዝር ነው። ሮማኖስ ድምፁ የማይሰማና ዜማ የማይችል የነበረ ቢሆንም እመቤታችን በሕልሙ ተገልጣ የመጽሐፍ ጥቅልል እንዲበላ ካደረገችው በኋላ በዓለም ላይ ካሉ ታላላቅ የቤተ ክርስቲያን ዘማሪዎች አንዱ ለመሆን በቅቷል። ይህም ፖክሮቭ የታመሙ የሚፈወሱበት፣ የተጨነቁ የሚጽናኑበትና ተሰጥኦ የሌላቸው ጸጋን የሚቀበሉበት የቃል ኪዳን መድረክ መሆኑን ይህ የእመቤታችን በዓል ያሳያል። ይህ በዓል ከቤተ ክርስቲያን ቅጥር ወጥቶ በሕዝቡ ማኅበራዊ ሕይወት ውስጥም ትልቅ ቦታ አለው። በተለይም በጥንቷ ሩሲያ ወጣቶች የሚጋቡት በዚህ በዓል ሰሞን ነበር። ሙሽሮች የሚለብሱት ነጭ መጋረጃ የእመቤታችንን የፖክሮቭ መጋረጃ እንደሚያስታውስ ያምናሉ። ይህም ትዳራቸው በእሷ ጥላ ስር እንዲሆን ያላቸውን ምኞትም የሩሲያ ክርስቲያኖች ይገልጣሉ። ከዚህም በላይ በሩሲያ ውስጥ ፖክሮቭስኪ የሚባሉ በርካታ ከተሞችና አብያተ ክርስቲያናት መኖራቸው ሕዝቡ ለዚህ ለእመቤታችን ለኪዳነ ምሕረት በዓል ያለውን ጥልቅ ፍቅር ያሳያል። በሞስኮ የሚገኘውና ዓለም አቀፍ ዝና ያለው የቅዱስ ባሲል ካቴድራል እንኳን በትክክለኛ ስሙ የእመቤታችን የጥበቃ ካቴድራል ተብሎ መጠራቱ የበዓሉን ታላቅነት ያረጋግጣል። በሩሲያ የጥንት ታሪክ ውስጥ ነጮቹም ሆኑ ቀዮችም በጦርነቱ ጊዜ መሸሸጊያቸውና ጋሻቸው አድርገው የሚመለከቱት ይህንን የፖክሮቭን መጋረጃ ነበር። ጦርነቶች ሲበዙ፣ ድርቅና ረሃብ ሲከሰት ሕዝቡ በአንድነት ሆኖ የተባረክሽ እመቤት ሆይ በመጋረጃሽ ሰውሪን፣ ከክፉ ነገር ሁሉ አድኝን እያሉ ይዘምራሉ። ይህ ጸሎት በግሪክ አብያተ ክርስቲያናት ውስጥ ደግሞ አጊያስኬፒ በሚል መጠሪያ ይከበራል። በተለይ በሁለተኛው የዓለም ጦርነት ወቅት የግሪክ ወታደሮች እመቤታችንን በጦርነቱ ግንባር ላይ በመጋረጃዋ ስትከላከልላቸው እንዳዩ በመመስከራቸው